እግዚአብሔር መልካም ስለሆነ በስራት ውስጥ መልካም ነገር ያደርጋል። በስብራት ውስጥ መልካም ነገር ያደርጋል። በማጣት ውስጥም እግዚአብሔር መልካም ነገርን ያደርጋል። መልካም ነገርን እግዚአብሔር ለሁላችን ያደርግልን። አንድ ጊዜ በተመቻቸ ሁኔታ፣ ሌላ ጊዜ በጎደለበት ሁኔታ፣ ሐዘን ባለበት፣ ጭንቅ በበዛበት፣ ተግዳሮት ባለበት ሁኔታ ውስጥ እግዚአብሔር አምላክነቱን እግዚአብሔር አባትነቱን ያሳያልና በጨነቀን ተግዳሮት በበዛብን ጊዜ መልአኩን ልኮ እንዲያረጋጋን መልካም ፈቃዱ ይሁንልን። ቅዱስ ዮሐንስ ጌታን የሚያውቀው ቅድም እንዳነሳነው በዋለበት ስለዋለ ባደረበት ስላደረ ብቻ ሳይሆን በቀራንዮ አደባባይ ላይ የከበረው ጌታ ተዋርዶ አይቷል። በቀራንዮ አደባባይ ላይ ያ ቅዱሱ ኃጢአት ይቅር የሚል የቅድስና ባለቤት ቅድስና የሚሰጥ ፍጹም አምላክ ፍጥረታትን የፈጠረ የሰራ ያከናወነ የዓለሙ መድኃኒት መድኃኔ ዓለም እሱን ለማስወገድ መስቀል አዘጋጅታለች። ጤና ይሰጣል። እግዚአብሔር ሕይወት ሊጨምር ከፈለገ ሕይወት ይጨምራል። እግዚአብሔር በአንዳች ነገር የሚያቅተው ነገር የለም። እንደርሱ ያለ የለም። ሁሉን ያደርጋል። የሚሳነው አንዳች ነገር የለም። ጨለማውን አስወግዶ የሚደነቀውን ብርሃን ይሰጣል። የብዙዎችን ጭንቅ ያስወግዳል። የብዙዎችን ሸክም ያራግፋል። ረፍት የሚሰጥ ነው። ሐዘንን ወደ ደስታ መለወጥ የሚችል ነው። ቁስለኛውን የሚፈውስ ነው። ምስኪኑን የሚያስብ ነው። እግዚአብሔር የሚሳነው ነገር የለም። ሰው የሚሳነው ነገር አለ። የማይችለው ጉዳይ አለ ሰው። እግዚአብሔር ግን የምታመልኩት አምላክ ግን ሁሉን ቻይ ነው። ክብር ምስጋና ይገባል። እግዚአብሔርም አሁን አለ በራድ ወይም ትኩስ ስላልሆንክ ልተፋ ነው ይላል። እግዚአብሔር አይጥፋን፣ ልተው ነው ማለት። በራድ አልሆንክም አለ ወይ ደግሞ ትኩስ አልሆንክም አለ። በራድ ምንድን ነው ካላችሁ ሃይማኖት የሌለው ምግባር የሌለው ወይ አልሆንክም፣ ወይ ደግሞ ትኩስ ሃይማኖት ያለው መንፈሳዊ ሰው የሚሰራውን ስራ አልሰራህም ይላል እግዚአብሔር። እውነት ነው። የተቀላቀለብን ሰዎች እንበዛለን። የሰላሙ ጉዳይ ላይም አለን፣ የጦርነቱ ጉዳይ ላይም አለን። ሰላሙም ይመቸናል፣ ጦርነቱም ይመቸናል። አንድ መሆኑም ይመቸናል፣ መለያየቱም ይመቸናል። የብርሃን ሥራ ላይም አለን፣ የጨለማ ሥራ ላይም አለን። አጣይም ነን፣ ሽማግሌም ነን። እግዚአብሔር ከዚህ ጠብቀን። የብርሃን ሥራ ላይ አለን፣ የመጥፎ ሥራ ላይም አለን። ይሄ ነው ዓለሙን እያጠፋ ያለው። አንዳንድ ጊዜ እንደዛ ነው። ሰው እግዚአብሔርን ጠይቆ እግዚአብሔር ያልሰጠን በሕይወታችን ያለ ነገር አለ ወዳጆች? አለ ወይ? እናት፣ አባት፣ ልጅ፣ ትዳር፣ ስራ፣ ዕውቀት፣ ምንፈልጋቸው ነገሮች ሁሉ አንዳች ከኛ የሆነ ነገር የለም። ክብር ይግባው ከእግዚአብሔር ነው። እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑ። ከእግዚአብሔር ነው። ሁሉ ከእርሱ ነው። ሁሉ በእርሱም ጭምር ነው። የሆነ ሁሉ የሚሆነው ከእርሱ የተነሳ ነው። በዚህ የመጽሐፍ ክፍል ላይ የሚያነሳው የእግዚአብሔርን ሰጪነት፣ በጎነት፣ መልካምነት ነው። እግዚአብሔርን መርሳት አያስፈልግም ወዳጆቼ። እየረሳን ነው ብዙዎቻችን። ትዳር የሰጠውን፣ ልጅ የሰጠውን፣ ቤት የሰጠውን፣ ስራ የሰጠውን፣ ወዳጅ የሰጠውን፣ ስልጣን የሰጠውን እግዚአብሔርን የረሱ ሰዎች አሉ። የምናይበት በጎውን ነገር የምናይበት፣ ጽድቅን የምናይበት፣ ሥጋው ደሙን የምናይበት፣ ወደ እግዚአብሔር ሐሳብ የምንመጣበት አይናችን ተገልጦ ማየት አለበት። ዛሬ ካላየን መቼ እናያለን ወዳጆቼ? ዛሬ ማየት ያለብን ይህንን። የምድራዊ ሕይወት ሁሉ ጉዳይ አላፊ ጠፊ ነው። ነገር ግን የእግዚአብሔርን ነገር ማየት ያስፈልጋል። አንዳንድ ሰው የእግዚአብሔር ነገር፣ የሃይማኖት ነገር ሁለተኛ ጉዳይ የሚመስለው ሰው አለ። ስህተት ነው። የሃይማኖት ጉዳይ የመጀመሪያ ጉዳይ ነው። ስንተኛ ጉዳይ ነው ሃይማኖት? ሃይማኖት እግዚአብሔርን ማመን ነው። ይሄ ሁለተኛ መሆን ይችላል? ሶስተኛስ መሆን ይችላል? አይችልም። ሌላው ጉዳይ ሁሉ ከዛ በኋላ የሚመጣ ነው። የሚቀድመው እግዚአብሔርን ማየት፣ የተፈጠርንበትን ዓላማ ማየት ነው። ለዛ ነው እኔ እሰጥሃለሁ ታያለህ አለ እግዚአብሔር። የመድኃኔ ዓለም ስዕል በር ሲመታ ታያላችሁ አይደለም? አላያችሁ? የመድኃኔ ዓለም ስዕል ሁል ጊዜ የምታዩት በርካታ ስዕሎች አሉ። ከነዛ መካከል አንደኛው ደጃፍ ቆሞ ደጃፍ ሲመታ ታያላችሁ። ያ ደጃፍ በር አይደለም፣ የናንተ እና የኔ ልብ ደጅ ነው። ያ ደጃፍ የኔና የናንተ ልብ በር ላይ ደጃፋችንን ያንኳኳል። እንደው ምን አይነት መታደል ነው! እንደው እስኪ በደም አስቡት።
ደጅ መጽናት ያለብን እኛ ነን። አይደለም መለመን ያለብን ደጁ ላይ መቆም ያለብን እኛ ነን። ግን መድኃኒዓለም ደጃችን ላይ ቆሞ ሊገባ እኮ ነው። በልባችን ላይ ሊነግስ እኮ ነው። ይሄ የጠመመውን ጉዳይ ሊያስተካክል እኮ ነው። ሐዘናችንን በደስታ ሊለውጥ እኮ ነው። እንባችንን ሊያብስ፣ ጥያቄያችንን ሊመልስ መድኃኒዓለም በራችን ላይ ቆሟል። የሚከፍትለት የለም። እንደ ምስኪን የሌቢጤ ድሃ ቆጥረነዋል እንጂ እንደ ጌታ አልቆጠርነው። ቤታችንን ገብቶ ቤታችንን በቃሉ እንደሚባርክ፣ እንደሚያጽናና፣ እንደሚለውጥ፣ እንደሚቀድስ አላየነውም። ደጃፍ ቆሜ አንኳኳለዋል። ራሱ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በሚኖረን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የምናደርገው ከአፌ ልተፋ ነው በሚል ይሆናል። የቅዱስ ዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን የዘላለም መምህራችን እግዚአብሔር ለአባቶቻችን ለነቢያት ትንቢትን፣ ለአባቶቻችን ለሐዋርያት ወንጌሉን፣ ለአባቶቻችን ለሊቃውንት ምስጢር ጥበቡን የገለጠ እግዚአብሔር ለእኛም ደግሞ የቃሉን ደጅ ከፍቶ እንዲያስተምረንና እንዲመክረን መልካም ፈቃዱ ይሁንልን። ይህን በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 16 ላይ ያለውን ኃይለ ቃል ይዘን ለተወሰኑ ደቂቃ እንማማራለን። የዚህ ትምህርት መሰረታዊ ዓላማ እግዚአብሔር በቤተ ክርስቲያን ያለውን ዓላማና ያለውን ፈቃድ የምናይበት ይሆናልና ይሄንን እንድናይ አምላካችን እግዚአብሔር ሁላችንንም ይርዳን። በሐዲስ ኪዳን ብቸኛ የራእይ ክፍል ነው ይሄ የቅዱስ ዮሐንስ ራእይ። የዚህ ራእይ ጸሐፊ ሁላችን እንደምናውቀው በሐዲሳቱ ሊቃውንት 5 መጻሕፍትን ያበረከተ ቅዱስ ዮሐንስ ወንጌላዊ የጻፈው የተወደደ የራእይ መጽሐፍ ነው። እኔ ቅዱስ ዮሐንስ የወንጌል ክፍል አለው። በመቀጠል ደግሞ 3 መልእክታት አሉት። የመጨረሻውና 5ኛው ይህ በጣም የረቀቀ እግዚአብሔር በመጨረሻው ዘመን ስለሚከናወነው ነገር የገለጠበት፣ አፍ ሆኖ ያስተማረበት፣ ደግሞም ያጻፈበት እጅግ የተወደደ በርካታ መልእክት የምናገኝበት ነው። አምላካችን እግዚአብሔር ይህንን መልእክት እኛም እንድናገኝ እንድንረዳ ሁላችንም ይርዳን። ይሄ የተወደደ መልእክት ለተግሳጽ የተላከላቸው ገላጭ በነበረው በመላኩ በቅዱስ ገብርኤል ጭምር ነውና የመላኩ የቅዱስ ገብርኤል በረከትና ጠብቆት ከሁላችን ጋር ይሁን። እንግዲህ ቅዱስ ዮሐንስ ይህንን የተወደደ ራእይ ክፍል ሲጽፍ መጽሐፍ እንደሚናገር በመንፈስ ሆኖ ፍጥሞ በምትባል ደሴት በግዞት ታስሮ ነበር ይላል። ቅዱስ ዮሐንስ እንደኔና እንደናንተ በቤተ ክርስቲያን ቅዱስ ቃሉ በሚነገርበት ሥጋው ደሙ በሚፈተትበት የተቀደሰው ስብሐተ እግዚአብሔር በሚደርስበት ስፍራ ሆኖ አልተገለጠለትም። ይህ ራእይ ይህ መልእክት የመጣለት እጅግ በጣም በሚያስፈራ በሚያንቀጠቅጥ በተለይ ለክርስትናው ዓለም ክርስትናው መስፋፋት በጀመረበት ወራት የበዛ መከራ በሚበዛበት ወቅት እንደሆነ ሊቃውንት ይናገራሉ። ግን ደግሞ እግዚአብሔር መልካም ስለሆነ በስራት ውስጥም መልካም ነገር ያደርጋል፣ በስብራት ውስጥም መልካም ነገር ያደርጋል፣ በማጣት ውስጥም እግዚአብሔር መልካም ነገርን ያደርጋል። መልካም ነገርን እግዚአብሔር ለሁላችን ያደርግልን። አንዳንድ ጊዜ በተመቻቸ ሁኔታ፣ ሌላ ጊዜ በጎደለበት ሁኔታ፣ ሐዘን ባለበት፣ ጭንቅ በበዛበት፣ ተግዳሮት ባለበት ሁኔታ ውስጥ እግዚአብሔር አምላክነቱን እግዚአብሔር አባትነቱን ያሳያልና በጨነቀን ተግዳሮት በበዛብን ጊዜ መልአኩን ልኮ እንዲያረጋጋን መልካም ፈቃዱ ይሁንልን።
ቅዱስ ዮሐንስ የጌታ ደቀ መዝሙር በመሆኑ ደግሞም ሐዋርያ በመሆኑ የተወደደውን የወንጌል ቃል የሚሰብክ አገልጋይ በመሆኑ ታሰረ ይላል። የታሰረበት ስፍራ ከሚያገለግልበት ሲሰብክበት ከነበረው ከመልካሙ ጎዳና በራቀ ሁኔታ ከሕዝቡም ከክርስቲያኖችም ተለይቶ መከራ እንዲቀበል በእስራት ወሰዱት ይላል እና በእስራት እያለ ማታ የጌታ መልአኩ ቅዱስ ገብርኤል ተገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ በመከራ ጊዜ፣ ቀን በጨለመብን ጊዜ፣ ያሰብነው ባልተሳካ ጊዜ፣ ተግዳሮት በበዛ ጊዜ፣ ጭንቅና እንባ በተናወጥንበት ጊዜ፣ በተለያየ ተግዳሮት ሕይወታችን በተሞላ ጊዜ፣ ተስፋ ባጣን ጊዜ እግዚአብሔር መልአኩ ቅዱስ ገብርኤልን ይላክልን። አሜን በሉ። ማንን ይላክልን? እስኪ ያመስግኑት። እግዚአብሔርን ይልካል። እግዚአብሔር መልአኩ ቅዱስ ገብርኤልን ላከለት ይላል እና መልአኩ ቅዱስ ገብርኤል ለተወደደው ከጌታ ጋር እየዋለ በዋለበት ጌታ እየዋለ ባደረበት እያደረ የቃል ትምህርት የእጅ ታምራት እያየ ቅዱስ ዮሐንስ ቆይቷል። አሁን ግን የጌታ መልአክ መጥቶ ራእይ ገለጠለት ይላል። በአይምሮ የማይታሰበውን በሰው ጥበብ፣ በሰው ዕውቀት፣ በሰው ጥናት የማይገኘውን እግዚአብሔር ለወደዳቸው ብቻ የሚገልጠውን ስለሚሆነው ነገር ገለጠለት ይላል። እንግዲህ ቅዱስ ዮሐንስ ከተገለጠለት ነገር አንዱ ለሰባቱ የእስያ አብያተ ክርስቲያናት እግዚአብሔር የላከው መልእክት ነበረ። ግን ይገርማችኋል፣ ዮሐንስ ክርስቶስን እስከ መስቀል ድረስ ያየበት ሁኔታ እጅግ በጣም የሚያስፈራ እንደነበር ሁላችን እናውቃለን። መቼም የማይረሳ ዘወትር የሚነገር ክርስቶስ ለሰው ልጆች ያሳየው ፍቅር በቀራንዮ አደባባይ በጽኑ መከራ በነዛ ሕማማት ውስጥ ሆኖ ሰውን ያፈቀረበት ፍቅር የተገለጠበት ሁኔታ አለ። ያ ቀራንዮ ላይ ነው የተገለጠው። እግዚአብሔር ሰውን እንዴት እንደወደደ መጽሐፍ ሲናገር በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። ዮሐንስ ምዕራፍ 3 ቁጥር 16 ላይ የተጻፈ ቃል ነው። በእርሱ የሚያምን ሰው የዘላለም ሕይወት እንዲያገኝ፣ ከሞት ወደ ሕይወት እንዲሻገር፣ ከጨለማ ወደሚደነቀው ብርሃን እንዲወጣ፣ ያ መቃብርና የመቃብር ሕይወት ተቀይሮ በትንሣኤ እንዲመላለስ እግዚአብሔር በሰው ልጆች ላይ የነበረውን ሸክም ለማስወገድ እግዚአብሔር ወልድ ኢየሱስ ክርስቶስ ስለኔና ስለናንተ መስቀል ላይ ተሰቅሎ ቤዛ ሆኖናል። ክብር ምስጋና ለእርሱ ይሁን። እናመሰግነዋለን። ብዙ ውለታ አለ፣ የማይከፈል ውለታ ነው። ስጦታውም ከስጦታ ሁሉ በላይ ነው። ሰው በአቅሙ ሊከፍለው የማይችለው እግዚአብሔር ለኛ ያደረገውን ለመመለስ የምንችልበት ዕድሜ የለንም። አንዳች አንመልስምና ክብር ይግባው ነው ምንለው። እስኪ እናመሰግነዋለን። እግዚአብሔርን ክብር ይግባው። ቅዱስ ዮሐንስ ጌታን የሚያውቀው ቅድም እንዳነሳነው በዋለበት ስለዋለ ባደረበት ስላደረ ብቻ ሳይሆን በቀራንዮ አደባባይ ላይ የከበረው ጌታ ተዋርዶ አይቷል። በቀራንዮ አደባባይ ላይ ያ ቅዱሱ ኃጢአት ይቅር የሚል የቅድስና ባለቤት ቅድስና የሚሰጥ ፍጹም አምላክ ፍጥረታትን የፈጠረ የሰራ ያከናወነ የዓለሙ መድኃኔ ዓለም እሱን ለማስወገድ መስቀል አዘጋጅታለች። መስቀሉ ላይ አዋርደዋለች፣ ሰቅላዋለች፣ እንደ በደለኛ ቆጥራዋለች፣ ተፍታበታለች፣ መከራ አብዝታበታለች። ይሄንን አይቷል ዮሐንስ ወንጌላዊ። መጨረሻ ያየው ይሄንን ነው። መከራ ሲበዛበት አይቷል። የአይሁድን ጭካኔ፣ የክርስቶስን ርኅራኄ አይቷል። የአይሁድን የከፋ በደል፣ የክርስቶስን ይቅርባይነት አይቷል። ቅዱስ ዮሐንስ ግን ተራቁቷል። ጌታው አምላኩ መከራ ተቀብሎ ሲተፋበት እሾህ ጭንቅላቱ ላይ ተደፍቶ የማይገባው ተደርጎበት ተቸንክሮ አይቷል። ይሄንን አይቶ አምርሮ አልቅሷል። ደግሞ ትንሣኤውን አይቷል። ደግሞ ሲያርግም ተመልክቷል። ግን
ዳግመኛ እንዴት ባለ ክብር እንደሚመጣ አልተገለጠለትም ነበር። ደስ ይበላችሁ፣ መልአኩ ቅዱስ ገብርኤል ገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሲመጣ በክብር ነው የሚመጣ። ተራቁቶ አይመጣም፣ ተቸንክሮ አይመጣም። ሲመጣ በክብር ነው ክርስቶስ የሚመጣው። ይሄንን ታየው ይላል። በሚገርም ሁኔታ ታየው፣ በሚያስፈራ ሁኔታ ታየው፣ ማየት እስኪሳነው ድረስ በሚያስደንቅ ክብር እግዚአብሔር ለቅዱስ ዮሐንስ ተገለጠለት። ወለ እግዚአብሔር መድኃኔዓለም ተገለጠለት እና ከዛ በኋላ እንዲህ ብለህ ጻፍ ተብሎ የእግዚአብሔር መልአክ እያረጋጋው ነው የጻፈው። ይገርማችኋል። ማየት መቀጠል አልቻለም። እየተገለጠለት ያለውን ነገር ወልድ በተለየ ክብሩ የተገለጠበትን ሁኔታ ማየት አልቻለም። እንደ ብርሃን እያበራ እንደ እሳት እያቃጠለ በሚያስደንቅ መጎናጸፊያ፣ በሚያስደንቅ ክብር፣ በሚያስደንቅ ጸጋ ታየው ይላል እግዚአብሔር እና ፈራ፣ ደነገጠ፣ እንደሞተ ሰው ሆነ፣ ወደቀ። ከዛ የእግዚአብሔር መልአክ አረጋጋው፣ ገለጠለት። ለሰባቱ አብያተ ክርስቲያናት መልእክት ተላከ። እነዚህ የሰባቱ አብያተ ክርስቲያናት በእስያ የሚገኙ የመጀመሪያዎቹ ቤተ ክርስቲያኖች ናቸው። የመጀመሪያው ኤፌሶን ነው። ሌላኛው ሰርምኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊላዴልፊያ ይልና የመጨረሻው ሎዶቅያ ይባላል። ሎዶቅያን ነው እኛ የወሰድነው። ሎዶቅያ ከሌሎቹ አብያተ ክርስቲያናት ለየት የሚያደርጋት ነገር ምንድነው ካላችሁ፣ ሌሎቹ ምስጋናም አላቸው፣ ነቀፌታም አለባቸው። መልካም ነገር አለባቸው፣ በጎ ነገር አለባቸው፣ ክፉ ነገርም አለባቸው። ሎዶቅያ ግን አንዳች በጎ ነገር አልተገኘባትም ይላል እግዚአብሔር። በጎ ነገር ቢፈልግ ከኛ ያገኝ ይሆን? ከንግግራችን እግዚአብሔር በጎ ነገር ቢፈልግ በውሏችን፣ በቤተሰብ አስተዳደራችን፣ በጉርብትናችን፣ በመንፈሳዊ ሕይወታችን፣ በንግግራችን፣ በሽምግልናችን፣ በበጎ ስራችን ውስጥ እግዚአብሔር በጎ ነገር ቢፈልግ በጎ ብቻ ያገኝ ይሆን እግዚአብሔር? በእያንዳንዱ የግል እንቅስቃሴያችን፣ በስራ ገበታችን ሊሆን ይችላል፣ ያገኝ ይሆን? እግዚአብሔር በጎ ተግባር ከኛ ቢፈልግ በውሏችን ውስጥ በጎ ነገር ያገኝ ይሆን? እግዚአብሔር ከኛ በጎ እቅድ ቢፈልግ በጎ እቅድ ያገኝ ይሆን? በጎውን ነገር እግዚአብሔር ያለማምደን ሁላችንንም እና እግዚአብሔር በጎ ነገር ፈልጎባት በጎ ነገር የራቃት ናት ሎዶቅያ። ሎዶቅያ በጣም የምታሳዝን ቤተክርስቲያን ናት። ሀብት ያለባት፣ ብልጽግና የበዛባት፣ በርካታ ነገር ያላት ግን እግዚአብሔር የሌላት ናት። ከዚህ እግዚአብሔር ይጠብቀን። ሎዶቅያ የሕዝብ ፍትህ፣ የሕዝብ ፍርድ የሚል ትርጓሜ ይሰጣታል። ይቺ የሕዝብ አስተያየት፣ የሕዝብ ፍርድ ወይም የሕዝብ ፍትህ ወይም የሕዝብ መብት የሚባል ስያሜ የተሰጣት ቤተክርስቲያን ኤፌሶን ከምትባለው ከቱርክ 50 ኪሎ ሜትር የምትርቅ ከተማ ናት። ከቆላሴስ ከተማ አጠገብ ያለች ከተማ ናት። እቺ ሎዶቅያ ከተማ በጣም የምትታወቅባት በርከት ያሉ ጉዳዮች አላት። የመጀመሪያው በጣም ባለጸጎች የበዙበት ከተማ ነው። የክርስቲያኖች ከተማ ነው። ግን ክርስቲያኖች በጣም ባለጸጋ የሆኑ ክርስቲያኖች ያሉበት ከተማ ነው። በዚህ ከተማ ቅዱስ ጳውሎስ ወንጌል ሰብኳል፣ ብዙ አማኞችን አፍርቷል። ግን ይቺ ከተማ የተወደደው መልካም ነገር የራቃት ከተማ ናት። በርካታ በጎ ነገር ተሰጥቷት በጎ ነገር የሰጣትን ጌታ የረሳች፣ ጌታ የተለያት፣ ጸጋ የተራቆተች ከተማ ናት እና መልአክ ወደዚህ ነው እንዲጽፍ የነገረው። እንዲህ ብሎ ይጀምራል። ዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለ ጻፍ። አሁን የሚጽፈው ነገር ማን ነው ጻፍ ያለው የሚለውን ለመግለጥ አሜን የሆነው የታመነው እውነተኛ ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል ብሎ ይጀምራል። አሜን የሆነው የታመነው ያለውን የሚያደርገው ሰው ያለውን አያደርግም። የገባውን ይክዳል። ጠዋት የተናገረውን ማታ ያጥፋል። ደስ ይበላችሁ፣ እግዚአብሔር ያለውን ሁሉ ያደርጋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ጤና ሊሰጥ ቃል ከገባ ጤና ይሰጣል።
እግዚአብሔር ሕይወት ሊጨምር ከፈለገ ሕይወት ይጨምራል። እግዚአብሔር በአንዳች ነገር የሚያቅተው ነገር የለም። እንደርሱ ያለ የለም። ሁሉን ያደርጋል። የሚሳነው አንዳች ነገር የለም። ጨለማውን አስወግዶ የሚደነቀውን ብርሃን ይሰጣል። የብዙዎችን ጭንቅ ያስወግዳል። የብዙዎችን ሸክም ያራግፋል። ረፍት የሚሰጥ ነው። ሐዘንን ወደ ደስታ መለወጥ የሚችል ነው። ቁስለኛውን የሚፈውስ ነው። ምስኪኑን የሚያስብ ነው እግዚአብሔር። እግዚአብሔር የሚሳነው ነገር የለም። ሰው የሚሳነው ነገር አለ። የማይችለው ጉዳይ አለ ሰው። እግዚአብሔር ግን የምታመልኩት አምላክ ግን ሁሉን ቻይ ነው። ክብር ምስጋና ይገባዋል። ይችላል እግዚአብሔር። እግዚአብሔር ሁሉን ቻይ ነው። እሱ ሁሉን ቻይ የሆነው አሜን የሆነው የታመነው እውነተኛው የሆነው እሱ እንዲህ ይላል፣ ከፍጥረት በፊት የነበረው ፍጥረትን የሰራው ብሎ ቅድምናውን በመናገር ይጀምራል። እሱ እንዲህ ይላል። ሎዶቅያ ቤተክርስቲያን ቅድም እንዳነሳ ነው በጣም ከሚነሳባቸው በጎ ነገር መካከል አንደኛው ወርቁ፣ ማዕድኑ፣ አልማዙ የሚገኝበት ከተማ ነው። በጣም ሀብት አለ። ወደ 1400 ያህል ሱቆች አሉ። ትላልቅ ሱቆች ከእስያ፣ ከአውሮፓ፣ ከአሜሪካ ከተለያየ ሀገር እየመጡ ገንዘብ ይቀያይራሉ። ልውውጥ ይደረግበታል። ማዕድኑን በገንዘብ ገንዘቡን በማዕድን ይለውጣሉ። በርካታ ሀብት የበዛበት ከተማ ነው። ክርስቲያኖቹ ሀብታሞች ናቸው። ሌላውም እንደዛው ማለት ነው። በዛ ከተማ አንደኛው የሚገለጠው ይሄ ነው። ይሄም ብቻ አይደለም። በጣም ትላልቅ የሆኑ ታላላቅ ስታዲየሞች አሉ። ሀብታቸውን የሚያሳይ ማለት ነው። በጣም ትላልቅ ሀብት አለ። ይሄም ብቻ አይደለም። ውሃ አለ። ከቆላሴስ ከተማ የሚመጣና ከተራራ ፈልቆ የሚመጣ ውሃ አለ። የሚገርማችሁ ከተራራ ፈልቆ የሚመጣው ቀዝቃዛ ውሃ ደግሞ ከቆላሴስ ከተማ የሚመጣው ሞቅ ያለ ውሃ በጣም በድንጋይ ድልድይ ተደርጎ ቱቦ ተደርጎ በእያንዳንዱ ቤት ይገባ ነበር ይላል። ሁሉ ቤት አለ ውሃ፣ ግን ውሃው ጤና የሚሰጥ አይደለም። ውሃ በየቤታቸው አለ። ውሃ የሌለው ሰው የለም። ሁሉም ቤቱ ውሃ አለ። በድንጋይ ድልድይ ይመጣል፣ ግን እቤታቸው ሲገባ ውሃው በጣም ለብ ያለ ይሆናል እና ወይ አይውጡት ወይ አይጠጡት፣ ሊለምዱትም አልቻሉም ይላል። ውሃው ብዙ ጊዜ ነው እነሱ ጋር፣ ግን ሊለምዱት አልቻሉ። ስለዚህ ብዙ ሰዎች ከመጠጣት ይልቅ ይተፉታል። ይሄ አለ። ይሄም ብቻ አይደለም። በዘመኑ በጣም የታወቀ የሐር ልብስ ሱፍ አለ እዛ ከተማ ላይ እና ብዙ ሰዎች ወደዛ ከተማ ሄደው የተሻለ ነገር ለመግዛት ሲያስቡ ልክ ዱባይ እንደሚባለው አሜሪካ እንደሚባል በዛ ዘመን እነሱ እንደዛ የሚባሉ ናቸው። እነሱ ከተማ ላይ ሰው ለመግዛት ይሄዳል። ይሄም ብቻ አይደለም። በጣም የታወቀ የአይን ሕክምና አለ። አይን የሚታከምበት ሕክምና የሚሰጥበት የአይን መድኃኒት አለ። ከፍተኛ ዋጋ የሚያወጣ የአይን መድኃኒት አለ። ኩል ይለዋል። ይሄ አሁን እናቶቻችን የሚነካኩት ኩል አይደለም። ያ ኩል እያለ የሚገልጠው የአይን መድኃኒቱን ነው፣ ትክክለኛው መድኃኒት። ይሄንን ለማግኘት ብዙዎች ወደዛ ስፍራ ይሄዳሉ ይላል እና ኋላ ጣዖት ማምለክ ጀመሩ። ዙስ የሚባል ጣዖት ያመልኩ ጀመራል፣ ተቀላቀለባቸው እና እግዚአብሔር እንደዚህ ስለሆነ መልእክት ወደ እነሱ ላከ። መልእክቱ እንዲህ የሚል ነው፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ምንን አውቃለሁ? በራድ ወይም ትኩስ እንዳይደለ አለው። በራሳቸው ውሃ ሊያስተምራቸው ነው። በራሳቸው ጸጋ ሊያስተምራቸው ነው። እግዚአብሔር በያዝነው ነገር ሳንጠፋ እንዲያስተምረን መልካም ፈቃድ ይሁንልን። ብዙ ሰዎች ወድቀው ተምረዋል። አንዳንዶች ግን ሳይወድቁ ተምረዋል። ብዙ ሰዎች አጥተው ተምረዋል። አንዳንዶች ግን እግዚአብሔር ባላቸው ነገር ሳይረፍድባቸው መልሷቸዋል። ሳይረፍድብን እንድንመለስ መድኃኔዓለም ሁላችንም ይርዳን። እዚህ ከተማ ላይ የነበረው ክርስትና እየጠፋ መጥቷል። ሎዶቅያ ከተማ ላይ የነበረው በጎነት እየጠፋ መጥቷል። አው እግዚአብሔርን ማምለክ፣ ወደ እግዚአብሔር ሐሳብ መሄድ፣ ወደ መቅደሱ መገስገስ ቆሟል ሎዶቅያ ላይ። እንዲህ አይደለ? ብዙዎቻችን በጎ ነገር ወደ ቤታችን መምጣት ሲጀምር መራቅ ምን ጀምረው ከእግዚአብሔር ቤተ መቅደስ
አንዳንድ ሰው ስራ ካላገኘው ብሎ ይጮህና ከዛ እግዚአብሔር እንደው በመቅደሴ ተመላልሷል ብሎ አስቦ ሲሰጠው ከዛ በኋላ ለእግዚአብሔር ቤት ምንድነኝ ይላል? ቢዚ ነኝ ይላል። ቅዳሴ እንሂድ ቢዚ ነኝ፣ ወንጌል ልስማ ቢዚ ነኝ፣ ክብረ በዓል ቢዚ ነኝ፣ በጎ ነገር እንስራ ቢዚ ነኝ ይላል። እግዚአብሔር ማስተዋልን ለሁላችን ያድልን። እንደው ቢታዘብ ምን ያህል ይታዘበን ይሆን እግዚአብሔር? እኔ ብቻ ስራ ይስጠኝ እንጂ ከዚች ቤት ንቅንቅ አልልም ያሉ ሰዎች ድርሽ ያላሉ ሰዎች አሉ የሉ አሉ። ልጅቷ ናት አሉ በእግዚአብሔር ቤት ትመጣለች እና እግዚአብሔርን እንደ አባቷ ነው የምታናግር። ስራ አታለች፣ ተምራለች፣ ጥሩ ውጤት አላት፣ ትመጣለች እግዚአብሔር ቤት ትጸልያለች እና ስትጸልይ ብዙ እንደ ሩቅ አይደለም የምታየው፣ እግዚአብሔር እንደ አባቷ ነው የምታወራው እና ይሄንን ስራ ማግኘት አለብኝ እያለች ትጸልያለች። ማስታወቂያ ሲወጣ ማስታወቂያ በወጣ ቁጥር ትመጣና ይሄ ስራ የኔ ነው ጌታ ሆይ አመሰግንሃለሁ ትሰጠኛለህ ብላ ብዙ ሳትጸልይ ነው ወደ ቤቷ የምትሄደው እና ትወዳደራለች። ከዛ ምን ትሆናለች? ትወድቃለች። ሲለጠፍ ስሟ የለም። ትመጣና እግዚአብሔር ምን ትላለች? ታዘብኩ ትላለች። ምን አልኩኝ? በቃ እንደሚሰጠኝ አምኛለሁ ብላ የመጣች ሴት ነው እና ታዘብኩ ትላለች። አሁንም ደግሞ ሌላ ማስታወቂያ ይወጣል። የመጀመሪያው ማስታወቂያ 5000 ብር ነው። ሁለተኛው ማስታወቂያ ሲወጣ 8000 ብር ነው። በቃ ይሄ 8000 ብሩ ስራ ቀጥታ ከኔ ጋር የሚገናኝ ነው፣ ማንም አያልፍም፣ እኔ ነኝ የማልፈው፣ ትሰጠኛለህ ትለውና ትሄዳለች። ስትወዳደር ትወድቃለች። እንደገና መታ ምን ትላለች? ጌታ ሆይ ምን አልኩ? ታዘብኩ። ኋላ እግዚአብሔር በሶስተኛው ተፈትና ስትሄድ የ20,000 ብር ደሞዝ አገኘች። እግዚአብሔር የተመሰገነ ይሁን። እና ወደ ቤተ ክርስቲያን ስትመጣ ምን ብትል ጥሩ ነው? በጣም ከበዳት። እስካሁን ስትታዘብ ነው የቆየችው። በኋላ እግዚአብሔር ለማመስገን ቆመችና ምን አለች? ጌታ ሆይ ታዘብከኝ አይደል አለች ይባላል። እንደው እግዚአብሔር ቢታዘብ በብዙ መንገድ ይታዘበናል። ብዙ ነገር ሰጥቶናል። ብዙ በጎ ነገር አድርጎልናል። እኛ ማድረግ የማንችለውን ከአቅማችን በላይ የሆነውን ዕውቀት የማይሰራውን ገንዘብ የማይሰራውን ስልጣን የማይሰራውን እግዚአብሔር በሕይወታችን ሰርቷል። አልሰራም? ክብር ምስጋና ይግባው። ሰርቷል። በደንብ አድርጋችሁ አመስግኑ። ሎዶቅያ ከተማ ላይ የነበረው ቅድስና በርኩሰት ተቀይሯል። ሎዶቅያ ላይ የነበረው አምልኮተ እግዚአብሔር ወደ ጣዖት አምልኮ ተቀይሯል። ሎዶቅያ ላይ የነበረው በጎ ስራ ወደ ክፉ ስራ ተለውጧል። ሎዶቅያ ላይ የነበረው የመልካም አስተሳሰብ ሐሳብ ተቀይሮ የክፋት ሐሳብ ነግሷል። እግዚአብሔር ተረስቷል። ስለዚህ እግዚአብሔር ምን አለ? በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ይላል። ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላል በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው አለ እግዚአብሔር። እነሱ ወይ በራድ አልሆነ ወይ ትኩስ አልሆነ። ስለዚህ ውሃው ምን ያደርጋሉ? ይተፉት ነበረ። ውሃውን እንዳይውጡት ያማቸዋል፣ ያስመልሳቸዋል፣ አይስማማቸው። ስለዚህ ምን ያደርጋሉ ካላችሁ ይተፉት ነበር። እግዚአብሔርም አሁን አለ በራድ ወይም ትኩስ ስላልሆንክ ልተፋ ነው ይላል እግዚአብሔር። አይጥፋን፣ ልተው ነው ማለት። በራድ አልሆንክም አለ ወይ ደግሞ ትኩስ አልሆንክም አለ። በራድ ምንድን ነው ካላችሁ ሃይማኖት የሌለው ምግባር የሌለው ወይ አልሆንክም፣ ወይ ደግሞ ትኩስ ሃይማኖት ያለው መንፈሳዊ ሰው የሚሰራውን ስራ አልሰራህም ይላል እግዚአብሔር። እውነት ነው። የተቀላቀለብን ሰዎች እንበዛለን። የሰላሙ ጉዳይ ላይም አለን፣ የጦርነቱ ጉዳይ ላይም አለን። ሰላሙም ይመቸናል፣ ጦርነቱም ይመቸናል፣ አንድ መሆኑም ይመቸናል፣ መለያየቱም ይመቸናል። የብርሃን ስራ ላይም አለን፣ የጨለማ ስራ ላይም አለን። አጣይም ነን፣ ሽማግሌም ነን። እግዚአብሔር ከዚህ ጠብቀን። የብርሃን ስራ ላይ አለን፣ የመጥፎ ስራ ላይም አለን። ይሄ ነው ዓለሙን እያጠፋ ያለው ወዳጆች። ለብ ያለ ክርስትና ያለበት ነው ሎዶቅያ። ቅዳሴ የሚያስቀድሱ ሰዎች ያስቀድሳሉ፣ መልሰው ጣዖት ቤት ይሄዳሉ። በጎ ስራ የሚሰሩ ሰዎች መልሰው መጥፎ ስራ ይሰራሉ። ወይ ቀዝቃዛ መጥፎ ስራ የሚሰራ ሰው አልሆንክም፣ ወይ ደግሞ ትኩስ በጎ ስራ የሚሰራ ሰው አልሆንክም ይላል። የስንቶቻችን ህይወት መንፈሳዊ ህይወት እንቅስቃሴያችን እንደዚህ ለብ ያለ ይሆን? አንዳንድ ሰው አብይ ጾም ላይ የሚገርም ክርስቲያን ይሆናል። ጾመ ነቢያት ሲመጣ ግን የመጀመሪያው ገዳፊ ይሆናል። እየሰማችሁ ነው?
እግዚአብሔር ልመናችን ይስማ። ጸሎት የምንጸልይ ነን፣ ጸሎት የማንጸልይ ነን። የምንዘምር ነን፣ የምንዘፍንም ሰዎች ነን። የምናሸበሽብ ሰዎች ነን፣ እንደገና ደግሞ የምንደንስ ሰዎች ነን። አያችሁ፣ ሁለቱ ነገር ተደባልቋል። ስለዚህ ለብ ያለ ነው። ወይ ዘማሪ አልሆንክም፣ ወይ አመስጋኝ አልሆንክም፣ ወይ በጎ ስራ መንፈሳዊ ስራ አልሰራም፣ ወይ ደግሞ መንፈሳዊ ስራ ያልሆኑትን ነገሮች ይዛ አልቀጠልክም ይላል እግዚአብሔር። በሁለቱም እያነከስክ ነው፣ ለብ ያልክ ነው ይላል እግዚአብሔር። ከዚህ ለብታ ሁላችን ያውጣን። ወደ ጠንካራው መንፈሳዊ ሃይማኖት በርትተን እንድንሄድ ሁላችንም ይርዳል። አው ለብ ያለ ክርስትና ያስፈልጋል። አንዳንድ ሰዎች አላያችሁ ሱባኤው ላይ ጾሙ ላይ ስጋው ደሙ ሲቀበሉ አንድ ክፉ ነገር መናገር አይፈልጉም። ቆይ አሁን ሱባኤ ላይ ነኝ፣ እቺ ሱባኤ ምን ትበል ይላል። እኔ አሁን ዛሬ ስጋው ደሙ ተቀብያለሁ ክፉ አልናገርም። መቼ ነው የሚናገረው? ካለፈ በኋላ ነው። ከዚህ ጠብቀን መድኃኒዓለም የተቀላቀለ ክርስትና ያለበት ከተማ ነው። በጎ ነገሩ በመጥፎ ነገሩ የተሸፈነ ክርስትና ያለበት ነው። ህይወታችን ማየት አለብን። እንዲህ ነው ያስተማራቸው ክርስቶስ። ስለዚህ ምን አለ? ልተፋ ነው ልተው ነው አለ። እግዚአብሔር እንዳይተውን ወዳጆቼ፣ ይተዋል እግዚአብሔር። ለፈቃዳችን አሳልፎ ይሰጠናል እግዚአብሔር። ለጠላት አሳልፎ ይሰጣል እግዚአብሔር። ይተወናል። ከለላውን ጠብቆቱን ከኛ እግዚአብሔር እንዳያነሳ ምሕረቱን እንዲያበዛልን መልካም ፈቃዱ ይሆንልን። እንደ ኃጢአታችን እንዳይመለከት። አው ቅድስናና የረከሰው ጉዳይ ስለተገናኘ እግዚአብሔር ልተፋ ነው አለ። ይሄን ብቻ አይደለም፣ ሀብታም ነኝ ባለጠጋ ሆኛለሁ አንድም ስንኳ አያስፈልገኝም የምትል ምስኪን ደሃም እውርም የተራቆትክም መሆንን ስለማታቅ ባለጸጋ ነኝ ትላለህ፣ ግን ጸጋን የሰጠ ማን ነው? እግዚአብሔር ረሱ። አያችሁ፣ ዙስ የሚባል ጣዖት ያመልካል። አንዳንድ ጊዜ እንደዛ ነው። ሰው እግዚአብሔርን ጠይቆ እግዚአብሔር ያልሰጠን በሕይወታችን ያለ ነገር አለ ወዳጆች? አለ ወይ? እናት፣ አባት፣ ልጅ፣ ትዳር፣ ስራ፣ ዕውቀት ምንፈልጋቸው ነገሮች ሁሉ አንዳች ከኛ የሆነ ነገር የለም። ክብር ይግባው ከእግዚአብሔር ነው። እስኪ በደንብ አድርጋችሁ እግዚአብሔርን አመስግኑ። ከእግዚአብሔር ነው። ሁሉ ከእርሱ ነው። ሁሉ በእርሱም ጭምር የሆነ ሁሉ የሚሆነው ከእርሱ የተነሳ ነው። በዚህ የመጽሐፍ ክፍል ላይ የሚያነሳው የእግዚአብሔርን ሰጪነት፣ በጎነት፣ መልካምነት ነው። እግዚአብሔርን መርሳት አያስፈልግም ወዳጆቼ። እየረሳን ነው ብዙዎቻችን። ትዳር የሰጠውን፣ ልጅ የሰጠውን፣ ቤት የሰጠውን፣ ስራ የሰጠውን፣ ወዳጅ የሰጠውን፣ ስልጣን የሰጠውን እግዚአብሔር የረሱ ሰዎች አሉ። ስለዚህ ምን አለ? አረ ድሃ ሀብታም አይደለህም፣ ድሃ ነህ፣ ባለጸጋ አይደለህም። እግዚአብሔር እንደሰጠ የረሳ ሰው ድሃ ነው። እግዚአብሔር የሌለው ሰው ድሃ ነው። በነገራችን ላይ የሀብት ጉዳይ አይደለም ድህነት፣ እግዚአብሔርን ማጣት ነው ትልቁ ጉዳይ። ሌላው ነገር የሚሟላ ነው። እግዚአብሔር ሰጥቶ የሚከለክል የለም። እግዚአብሔር ነሶ የሚሰጥ የለም። እግዚአብሔር ግን ክብር ይግባው ሰጫችን ነው። የሚሰጠን የሚያኖረን እሱ ነው። ክብር ምስጋና ለእርሱ ስላለን ሳይሆን የሁላችሁ የምንኖረው ስላለን ስለተሟላልን ሳይሆን እግዚአብሔር ስላለልን ብቻ ነው። የሰማችሁ ነው። በሀብትማ ቢኖር ባለጸጎች አይሞቱም ነበርኩ። በስልጣንማ ቢኖር ባለስልጣኖች አይሞቱም ነበር። በጠብማ ቢሆን ጠቢባን አይሞቱም ነበር። ነገር ግን ሰው የሚኖረው ከብዛት ከእውቀት አንጻር፣ ከስልጣን አንጻር፣ ከብልጽግና አንጻር፣ ከሀብት አንጻር፣ ከእውቀት አንጻር አይደለም። የምንኖረው ከእግዚአብሔር የተነሳ ነው። ክብር ለእግዚአብሔር ይሁን። እናመሰግነዋለን። እግዚአብሔር በምሕረቱ ነው ሰውን የሚያኖረው። በሚገርም ሁኔታ እንደዚህ አላቸው። አሁን አለ እግዚአብሔር ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የተራቆተው አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል። እኔም የምወዳቸውን ሁሉ እገስጻቸዋለሁ ይላል። እግዚአብሔር የሚወደውን ይገስጻል። ስለዚህ መጎናጸፊያ የሆንኩት እኔን አለ። እኔን ልበስ አለ እግዚአብሔር። ይሄ ምድር ልብስማ ያረጃል፣ ይበጣጠሳል፣ ይቀዳደዳል፣ ይወድቃል። ነገር ግን ዘላለማዊ ልብሳችን መድኃኒዓለም ኢየሱስ ክርስቶስ ነው። እሱ ነው መጎናጸፊያችን። በደንብ አድርጋችሁ አመስግኑት። እሱ ነው እኔን ልበስ አለ። እኔ እሰጥሃለሁ፣ እኔ አለብስሃለሁ አለ። የተራቆተልን ያለበሰን እሱ አይደል? እሱ ነው ልብሳችን።
እናንተ ኢየሱስ ክርስቶስን ለብሳችኋል አይደል ያለው ቅዱስ ጳውሎስ። እንደውም የሚገርማችሁ በሚገርም ሁኔታ ነው የሚናገረው። እኛ ልብስ ያደረግነው ክርስቶስን እየሰማችሁ ነው። አንዳንድ ሰው ስለ ክርስቶስ ብዙ ስላልተረዱ ውጪ ቆመው ስለኛ ቤተክርስቲያን የሚናገሩ ሰዎች አሉ። ትክክል አይደለም። ቤተክርስቲያን ክርስቶስ ደስ ይበላችሁ ልብሷ ነው። ምንዋ ነው? ክርስቶስ ምናችን ነው? የቤተክርስቲያን ልብስ ማን ነው? እኛ ደስ ይበላችሁ ልብስ ያደረግነው በ40 እና በ80 ቀናችን ነው። ክብር ምስጋና ለእርሱ ይሁን። እናመሰግነዋለን። አዲስ ስብከት አይደለም። አዲስ ትምህርታችን አይደለም። የዘወትር ስብከታችን ነው። ለዚህ ነው ቅዱስ ጳውሎስ ሲናገር እንዲህ ይላል፣ ከክርስቶስ ጋር አንዱ ትሆኑ ዘንድ የተጠመቃችሁ እናንተ ክርስቶስን ለብሳችኋል ይላል። ከክርስቶስ ጋር ምን ትሆኑ ዘንድ? መቼ ነው አንድ የሆነው? እኛ ስንጠመቅ በ40 እና በ80 ቀናችን። ዛሬ አዲስ የሚሰብከን ሰው የለም። ጸሎታችን ነው ዘወትር፣ ስብከታችን ነው ክርስቶስ ዘወትር። ከክርስቶስ ጋር እንድትሆኑ የተጠመቃችሁ አለ፣ እናንተ ክርስቶስን ለብሳችኋል አለ። ክብር ምስጋና እርሱ ይሁን። እስኪ የለበሳችሁ አመስግኑት በደንብ አድርጋችሁ። ለብሰነዋል ክርስቶስን አምላካችን አድርገን፣ መድኃኒታችን አድርገን፣ ቤዛችን አድርገን፣ ፈራጃችን አድርገን፣ ረዳታችን አድርገን፣ መድኃኔ ዓለምን ልብሳችን አድርገን ለብሰነዋል። ልብሳችን ነው ክርስቶስ። የዘወትር ስብከታችን ነው ክርስቶስ። ስለ ክርስቶስ ቤተክርስቲያን የምትሰብከው መስበክ ጀመሩ እየሰበኩ ነው እንድትባል አይደለም። የዘወትር ስብከቷን ምንድነው? ደንቆሮ የሰማ ቀን ያብዳል ይላሉ አባቶች። እኛ ዛሬ የምሰብከው ስብከት አይደለም። የዘወትር ስብከት አባቶቻችን የሰበኩ ስብከት ነው። በዘመነ ሐዋርያት የሰበከው ስብከት፣ በዘመነ ሐዋርያና አበው ጀምሮ ከክርስቶስ ጀምሮ የተሰበከ ስብከት፣ በነቢያት የተነገረ ስብከት እንጂ አዲስ ስብከት ዛሬ የሚሰበክ የለም። ሰው ለማስደሰት እግዚአብሔር የተመሰገነ ይሁን። እኔ አለ ክርስቶስ የምወዳቸውን አለ እገስጻቸዋለሁ አለ። የምወዳቸውን ያደርጋል። አዎ እግዚአብሔር ስለሚወደን ይገስጸናል። ልጅ አባቱን እንደሚገስጽ፣ አባት ልጁን እንደሚገስጽ እግዚአብሔር ልጆችን ይገስጻል። እግዚአብሔር እኛን ይገስጻል። ምክንያቱም ስለሚወደን ነው። ፍቅሩ በዛ ስለተገለጠ ነው። እግዚአብሔር የሚወደን አምላክ ስለሆነ ይባርከናል፣ ይቀድሰናል፣ ይገስጸናል፣ ይሰራናል። ስሙ የተመሰገነ ይሁን። እሱ ምን ይላል ካላችሁ፣ አሁን ልብስ እንድንለብስ ልብሳችን እሱ እንድናደርግ እንደገና ደግሞ ዓይናችን እንዲከፈት እንድናይ ደግሞ ኩሉን እሰጣችኋለሁ ይላል። ኩል የተባለው እንዳልኳችሁ ነው። ኩል አሁን እናቶቻችን ወይ እህቶቻችን የሚቀቡት አይደለም። የዓይን መድኃኒት ማየት የተሳናቸው ሰዎች ወደዚህ ወደ ሎዶቅያ ሄደው የሚቀቡት የሚሰጣቸው መድኃኒት አለ። ያንን መድኃኒት ኩል ይለዋል። ያ ኩል የተባለ ደስ ይበላችሁ የእግዚአብሔር ቃል ነው። ክብር ምስጋና ለአምላካችን ለእግዚአብሔር። የምናይበት በጎውን ነገር የምናይበት፣ ጽድቅን የምናይበት፣ ስጋው ደሙን የምናይበት፣ ወደ እግዚአብሔር ሐሳብ የምንመጣበት ዓይናችን ተገልጦ ማየት አለበት። ዛሬ ካላየን መቼ እናያለን ወዳጆቼ? ዛሬ ማየት ያለብን ይህንን። የምድራዊ ሕይወት ሁሉ ጉዳይ አላፊ ጠፊ ነው። ነገር ግን የእግዚአብሔርን ነገር ማየት ያስፈልጋል። አንዳንድ ሰው የእግዚአብሔር ነገር የሃይማኖት ነገር ሁለተኛ ጉዳይ የሚመስለው ሰው አለ። ስህተት ነው። የሃይማኖት ጉዳይ የመጀመሪያ ጉዳይ ነው። ስንተኛ ጉዳይ ነው ሃይማኖት? ሃይማኖት እግዚአብሔርን ማመን ነው። ይሄ ሁለተኛ መሆን ይችላል? ሶስተኛስ መሆን ይችላል? አይችልም። ሌላው ጉዳይ ሁሉ ከዛ በኋላ የሚመጣ ነው። የሚቀድመው እግዚአብሔርን ማየት፣ የተፈጠርንበትን ዓላማ ማየት ነው። ለዛ ነው እኔ እሰጥሃለሁ ታያለህ አለ እግዚአብሔር። እግዚአብሔር ክፉና ደጉን ለይተን ጽድቅን እንድናይ፣ ንስሐን እንድናይ፣ በጎ ነገርን እንድናይ ሁላችንም ይርዳን። ማየት ያስፈልጋል አለ። ይህም ብቻ አይደለም፣ እንግዲህ ቅና ንስሐ ግባ ይላል። ለብ ያለው ነገር ከኛ እንዲወጣ ንስሐ መግባት አለብን። አሁን ከፊታችን የጾም ወራት ይመጣል። የምንጾምበት ወደ እግዚአብሔር የምንቀርብበት ነው። የምንቀናበት፣ ቀና ብለን ወደ እግዚአብሔር የምንጠጋበት ነው። ንስሐ የምንገባበት። እንግዲህ 10 ደቂቃም ቢሰበክ 30 ደቂቃም 1 ሰዓትም ቢሰበክ 2 ሰዓት ሳምንትም ሙሉ ዓመቱም ሙሉ ቢሰበክ የስብከቱ ዓላማ ጥጉ ንስሐ መግባት፣ ከእግዚአብሔር ጋር መገናኘት፣ ስጋው ደግሞ መቀበል፣ የዘላለም ሕይወት ማግኘት። ይሄ ነው ትልቁ ጉዳይ። ስለዚህ እግዚአብሔር ያለው ንስሐ ግባ ነው።
ለብ ያለው ህይወት እንዲቀደስ፣ የተሰበረው እንዲጠገን፣ የቆሰለው እንዲፈወስ፣ ስብራት እንዲጠገን፣ የተረሳውን ማስታወስ እንዲቻል፣ ከሐዘን ወደ ደስታ ለመምጣት የተሰበረብን ጉዳይ ከህይወታችን ጭንቅ ሆኖ ተግዳሮት የሆነብንን ጉዳይ እንድናወጣ እግዚአብሔር ሊያወጣ ያሰበበት መንገዱ ንስሐ ነው። ወዳጆች ንስሐ እንድንገባ እግዚአብሔር ይርዳን። ምን እንድንገባ? ንስሐ የማይመለከተው ሰው የለም። ንስሐ ያስፈልጋል። ከህፃናቱ በስተቀር ንስሐ የማያስፈልገው ሰው የለም። አንዳንድ ጊዜ በማሰባችን፣ ሌላ ጊዜ በመናገራችን፣ ደግሞም በተግባር እግዚአብሔር የማይከብርበት ከእግዚአብሔር የምንለይበት ከጽድቅ ጎዳና የምንወጣበትን ስራ እንሰራለን ሁላችን። ግን መመለሻው እግዚአብሔር ንስሐ እንድንገባ። ምን እንድንገባ ነው? ንስሐ መግባት ያስፈልጋል ወዳጆች። እንደ ቤቴ ሰላም የለውም፣ በረከት አጥቻለሁ፣ ጉርብትናዬ ላይ፣ የግል ህይወቴ ላይ፣ ማህበራዊ ህይወቴ ላይ፣ ስራ ገበታዬ ላይ የምትሉ ሰዎች መስተካከያው ንስሐ ነው። የሚስተካከለው ከእግዚአብሔር ጋር ስንስተካከል ነው። የሚስተካከለው የእግዚአብሔርን ሐሳብ ማዳመጥ ስንችል ነው። እግዚአብሔር ደጃፋችን ላይ ቆሟል። ስዕሉ ላይ ታስታውሳላችሁ ሁላችሁ። የመድኃኔዓለም ስዕል በር ሲመታ ታያላችሁ አይደለም? አላያችሁ? የመድኃኔዓለም ስዕል ሁል ጊዜ የምታዩት በርካታ ስዕሎች አሉ። ከነዛ መካከል አንደኛው ደጃፍ ቆሞ ደጃፍ ሲመታ ታያላችሁ። ያ ደጃፍ በር አይደለም፣ የእናንተ እና የኔ ልብ ደጅ ነው። ያ ደጃፍ የኔና የእናንተ ልብ በር ላይ ደጃፋችንን ያንኳኳል። እንደው ምን አይነት መታደል ነው! እንደው እስኪ በደንብ አስቡት። ደጅ መጽናት ያለብን እኛ ነን አይደለም? አይደለም? መለመን ያለብን ደጁ ላይ መቆም ያለብን እኛ ነን። ግን መድኃኔዓለም ደጃችን ላይ ቆሞ ሊገባ እኮ ነው። በልባችን ላይ ሊነግስ እኮ ነው። ይሄ የጠመመውን ጉዳይ ሊያስተካክል እኮ ነው። ሐዘናችንን በደስታ ሊለውጥ እኮ ነው። እንባችንን ሊያብስ፣ ጥያቄያችንን ሊመልስ መድኃኔዓለም በራችን ላይ ቆሟል። የሚከፍትለት የለም። እንደ ምስኪን የሌቢጤ ድሃ ቆጥረነዋል እንጂ እንደ ጌታ አልቆጠርነውም። ቤታችንን ገብቶ ቤታችንን በቃሉ እንደሚባርክ፣ እንደሚያጽናና፣ እንደሚለውጥ፣ እንደሚቀድስ አላየነው። ደጃፍ ቆሜ አንኳኳለሁ አለ። ራሱ ነው እንደዚህ ያለው። የሚገርማችሁ እንዲህ አለ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ። እስኪ ምን በሉ? ድምፄን ቢሰማ። ምንም ቢሰማ? ማን ያለው? መድኃኔዓለም እንደዚህ ያለ ድምፄን ቢሰማ። አንደኛ ድምፅ መስማት፣ ሁለተኛ ደጁን ቢከፍትልኝ አለ። ደጁን ቢከፍትልኝ፣ ሁለተኛ ወደ እርሱ እገባለሁ አለ። ሶስተኛ ይገባል። ድምፁን ስንሰማ፣ ደጃችንን ስንከፍትለት፣ ስንታዘዝለት ማለት መድኃኔዓለም ደስ ይበላችሁ። ወደ ህይወታችን፣ ወደ ትዳራችን፣ ወደ ስራችን፣ ወደ በጎ ነገራችን ይገባል። ክብር ምስጋና ለመድኃኔዓለም ይሁን። ደጆቻችንን እንድንከፍትለት በእውነት መድኃኔዓለም ሁላችንም ይርዳን። እሱ ከኛ ጋር ራት ሊበላ ሳይንቀን እንባችንን አብሶ ችግራችንን አስወግዶ ሊፈውሰን ደጃፋችን ላይ ያለውን መድኃኔዓለምን ደጃፍ ልባችንን ከፍተን እንድንቀበለው ደግሞ በቀናው በንስሐ በቅድስና መንገድ እንድንጓዝ እሱ የአባቶቻችን አምላክ መድኃኔዓለም ሁላችንም ይርዳን። እስኪ አመስግኑት በደንብ አድርጋችሁ። ክብር ምስጋና ለእርሱ ይሁን። የሎዶቅያ ቤተ ክርስቲያንን መልአክ የተናገረው የእግዚአብሔር ቃል የመሰከረው ደግሞም ዮሐንስ የጻፈው ይሄንን የህይወት ቃል ነውና ይሄንን የህይወት ቃል ሰምተን በመንፈሳዊ ህይወታችን በርትተን እንድንሄድ መድኃኔዓለም ሁላችንም ይርዳን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት የመልአኩ የቅዱስ ገብርኤል ጠብቆት ከሁላችን ጋር ይሁን። ከፍ አድርጋችሁ አመስግኑ በደንብ አድርጋችሁ። ያው ሳንናገር የማናልፈው ትልቁ ጉዳይ ታላቁ ደብራችን የሰበታ መካነ ሰላም ቅዱስ ገብርኤል ቤተክርስቲያን እውነት ለመናገር ያደኩበት ሁሉን ያየሁበት ደብሬ ነው።